እኮ እኔ እኮ ይሄ እኮ ናትዬ ፎርማት የሚለውን እኮ ስላላየሁት ነው። አላየሁትም እኮ እስኪ አምጣው። እሺ እንደማድረግ የለብን ታዲያ ይዤው ልሂድ እኔ። እሺ ይዤው ሂጅ ልጠይቃቸው ምን ማድረግ እንዳለብን አባዬ ይዤው ልሂድ ሰላም የቃልና የናቲ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ ማለት ነው ደስ ብሎኛል። ናቲን በሆነ ተንኮል ማለት ነው አስቤ የሆነ ተንኮል አግኝቼለት ደስ ብሎኛል። የሆነ ቦታ ልንሄድ አስበናል። ማለት ልብስሽን ልበሽ ምናምን ተነሽ ምናምን እያለ ነበር። ባባን ይዞልኛል። እኔ ደግሞ ማነው ቆይ እናቴን ላውራ ምናምን ብዬ ነበረ እና እናቴ ጋር እያወራሁ ነበረ። ስለዚህ የሆነ ሀሳብ መጥቶልኝ ስለነበር ማነው አውቄ እናቴ ላውራ ብዬ ከፋሚሊ ጋር ሁሉም ጋር እያወራሁ ረጅም ሰዓት ሳወራ ነበር እና ምን አስብኩ መሰላችሁ? እንግዲህ እንደምታውቁት አብዛኞቻችሁ ያው በዩቱብ ነው የምንተዳደረው ብያችኋለሁ። ስለዚህ ምን አደርጋለሁ መሰላችሁ? ከምነግራችሁ ወደ ተግባሩ ብንሄድ ምን ይመስላችኋል? ይሁት እንደዚህ ፋ ብያለሁኝ የሚወጣ ስላሰብን ማለት ነው። እዚህ ጋር ማለት ነው ይሄ ስልካችንን ሁሉም ነገር ያለው እዚህ ነው። ሁሉም ነገር ማለት ነው። ቆይ ላሳያችሁ። ዩቱቡን፣ ቲክቶኩን በቃ ሞባይል ባንኪንጉም ሁሉም ነገር እዚህ ነው ያለው። ሞባይል ባንኪንጉ ደግሞ ማለት ነው ማርያም ተበላሽቶበት 3 ቀን ስራ ፈቷል። 3 ቀን ያልሄደበት ባንክ የለም አልኳችሁ። ከዛ መጨረሻ ላይ ማለት ነው ሁሉም ቦታ አንችልም ይሻይልም ምናምን ሲሉት ማለት ነው መጨረሻ ላይ ምንድነው ያደረገው ግን ማለት ብርም በዚህ ስለሆነ የሚንቀሳቀሰው በሱ አካውንት ስለሆነ ዋና የከፈተበት ቦታ ነው ማለት ነው። ሁሉም ባንኮች አንችልም ሲሉት ሁሉም ቦታ ማለት ነው 3 ቀን የፈጀበት እውነት ለመናገር ማርያም ማለት ነው። እና ከጧት እስከ ማታ ድረስ አንዴ ቀን ማለት ነው ምንም ምግብ ሳይበላ በቀላሉ እንትን እላለሁ ብሎ ይስተካከላል መስሎት ማለት ነው። ሳይስተካከልለት ከዚህ ሰፈራችን ያው ቅርብ አለ እዛ ሄደ። ከዛ መገናኛ ያልሄደበት ቦታ የለም። ቀን ሙሉ ምግብ ሳይበላ የዋለበት ቀን አለ። ከዛ በሌላ ጊዜም እንደዛ ብዙ ጊዜ 3 ቀን ምናምን የፈጀበት ሞባይል ባንኪንጉን ለማስተካከል። ከዛ መጨረሻ ላይ ግን በጣም ሩቅ ቦታ ነበር የከፈተው። በፊት የድሮ ስራውን በነበረበት ሰዓት እዛ አካባቢ ስለነበረ ብቻ ማለት ነው ብዙ ነገር ለፍቶ ነው የተስተካከለለት። ስለዚህ ምንድነው የማደርገው ሞባይል ባንኪንጉም እዚህ ነው ያለው ሁሉም ነገር ማለት ነው። ባሳያችሁ እዚህ ነው ያለው። ስለዚህ ማለት ነው ስልኩ ፎርማት ሆነብኝ ተበላሸብኝ ምናምን እለዋለሁ። ቆይ ላሳያችሁ። ቆይ ዋናው ማለት ነው ሁሉም አካውንቱ እዚህ ስለሆነ ኢቨን ዩቱቡ ምናምን እዚህ ጋር ነው ያለው። ዩቱቡም ቲክቶኩም ሞባይል ባንኪንጉም ሁሉም ማለት ነው በአጠቃላይ ባንኩ እዚህ ጋር ነው ያለው። እና ፎርማት ሆነብኝ ስለው ምን እንደሚያስብ ቆይ ቻናሉን ራሱ ላሳያችሁ። እርግጠኛ ነኝ ይታያችኋል እንዳለ ማለት ነው። ቻናሉም ሁሉም እዚህ ጋር ነው ያለው። በቃ እያንዳንዱ እዚህ ነው ያለው የእሱ ማለት ነው። ስለዚህ ሁሉም ዶክመንት እዚህ ጋር ስላለ ማለት ነው ስልኩ ፎርማት ሆነብኝ ምናምን እለዋለሁኝ። ምን እንደሚል አላውቅም። በእርግጠኝነት ይቆጣኛል አላውቅም። ይቆጣን ይማታን ምን ያደርጋን የሚለው እናያለን። ምክንያቱም እንደነገርኳችሁ ረጅም ሰዓት ድንገት ማለት ነው ስልኩ ፎርማት ሆኖበት ነው የዛን ሰዓት ሞባይል ባንኪንጉ ራሱ የተበላሸበት ማርያምን። አሁንም ያን ለማስተካከል ብዙ መስዋዕት ስለከፈለ አሁን ደግሞ ድጋሚ እንደዚህ ሆነ ስለው ምን እንደሚያስብ እኔ አላውቅም። ስለዚህ ምን አደርጋለሁ መሰላችሁ? እንትን ማለት ተመሳሳይ ስለሆነ እዚህ ጋር ሴቲንግ ውስጥ ገብቼ ስልኩ ይሄ ስልክ ማለት ነው አንዴ ሪስታርት ሲያደርግ ረጅም ሰዓት ነው የሚፈጅበት። ስለዚህ ፎርማት ሆነ ብዬ ጭልም ብሎ ስለሚቀር ማለት ሴቲንግ ውስጥ ገባና ሴቲንግ ውስጥ ገብቼ ሶፍትዌር አፕዴት የሚለው ማለት ነው እችን እንደዚህ ነካታለሁ ማለት ነው። አያችሁ ይሄ እንትን ካልኩት ስልኩ ብዙ ጊዜ ማለት ነው ስለማውቀው ጸባው ረጅም ጊዜ ማለት ነው ረጅም ሰዓት ነው የሚጠብቀው። ከምንሄድበትም ሊያስተጓጉለን ሁሉ ይችላል። ምን እንደሚልም እሱ እናያለን። ስለዚህ እንደምታዩት እንደዚህ አድርጌ እቺ ማለት ነው ክሊንኮ አፕዴት የምትለው እንደዚህ አድርጌ ጸጥ ነው ያለው። ቆይ ሲጨልም አሳያችኋለሁ ማለት ነው። ቀስ እያለ እየጨለመ ነው። በቃ እንደዚህ አድርገዋለሁ ማለት ነው።
ምንድነው የማደርገው? ቀጥታ ካሜራዬ ማለት ነው እሱ በማይነቃበት መንገድ ያስተካክልና ከዛ ጠሯለሁ። ውዴ ስልክ በቃ አጋጣሚ ስልክ እያወራሁ የሆነ እንትን ብዬ እኮ ሳላውቀው የሆኑ ፎርማት ሆነብኝ ምናምን እለዋለሁ። እንደሚል አብረን የምናየው ይሆናል ማለት ነው። ካሜራው ላስተካክል። በእርግጠኝነት መቶ እዚህ ጋር ነው የሚቀመጠው። ስለዚህ ይሄ ነው ማለት ነው። ማይኩን እንዳይብኝ እደብቀዋለሁ። እየጨረስኩ ነው። እናቴ ጋር እኮ እያወራሁ ስለነበር ነው። እሺ ውዴ እያወራሁ ነክቼው ነበር። ምን ሆነ አላውቅም። እስኪ እንጃ ጨለማ ሆነ። ዝም ብዬ እናቴ ጋር እያወራሁ ብዙ ጊዜ ስልክ እያወራሁ ነው እንትን ነው የሚል ሳላውቀው ነገር አለ መሰለኝ። የስልክ እኮ ብዙ ዶክመንት እንዳለ ታውቂያለሽ አይደል? እና አይ አይደለም ሁሉም ነገር እንደማይነካ ነግሬሻለሁ። እዚህ ጋር ስንት ብዙ ነገር አለ እና ነው ፎርማት ነው ቀልጃለሽ እንዴ? ነገር ሲጀምር ማድረግ ነው ትክክል አይደለሽም። ምክንያቱም እዚህ ጋር የባንክ አካውንት ያለ ሞባይል ባንኪንግ እንጠቀምበታለን። የዩቲዩብ ፓስወርድ ኢሜል ሁሉ ነገር አላውቀውም። እዚህ ጋር ነው ያለው አይደል? ለምን እንደዛ ታደርጊያለሽ? ሲጀምር ኢሜል ነው ወረቀት ነው የጻፍከው? እንዴት እንደዚህ ታደርጊያለሽ? አንድ ሎጎት የተደረገው እዚህ ጋር ብቻ ነው ያለው አይደል? እኮ እሱ ይመጣና አላልኩም ማለት እንዴ? እያወራና ከይታ ያው ስልክ እያወራ ሳታስበው ምትነካው አይደል? ለዛ ነው ሳላነብ ዝም ብዬ ነካቸው እኮ ነው። ሳላነብ ዝም ብለሽ ነካሽ? ሶፍትዌሩ ነው ቀጥታ እንትን ያለው። ይስተካከል ከፈይ ይስተካከል መስተካከሉ ምን ሊስተካከል የሚችለው ገና ሙሉ ዳታው ይጠፋል። ሶፍትዌር ሲስተካከል፣ ሶፍትዌር ሲጫን ሙሉ ዳታው ይጠፋል። የታወቀ ነው። ግን ብዙ ነገሮችን ነው የማጣው እዚህ ጋር። እሺ ምን ማድረግ ያለብኝ? ምን እናደርጋለን? በቃ ኢሜሉ ይጠፋል አብሮ ነገርኩሽ እኮ ሁሉም ነገር እንደሚጠፋ ሶፍትዌር ማለት ሙሉ በሙሉ አጠፍተው እንደገና እንጫን። እኮ እሺ ምን እናደርገው? ይኸው ላይቱ ብቻ ነው አብርቶ የሚያለው። ይሄ ማለት ሶፍትዌር ፕሮግራም ነው። እንደገና ፕሮግራም ሲጫን ደግሞ ሁሉ ነገር ጠፍቶ ነው የሚጫነው። እና እንሂድም እኮ እንሂድና እናስተካክለው በዛው። ምን ያሽከረክርሃል? የሚሆነው ነገር አትነግረውም እንዴ? እንጂ ምን ላድርግሽ? ምንድን ነው ማድረግ ያለብኝ? በቃ እንሂድና እናስተካክለው። ብዙ ነገር የምጠብቀው ነገር እኮ ነው። አንዴ ፌል ያደረገው አይደል? አይደለም አሁን እኮ ምንም ነገር ሰላም እንደተፈጠረ ሁሉ ነገር እንደተስተካከለ አድርገሽ አታውሪ። ሲጀምር ይሄ ብዙ ነገር የማየው ብዙ ነገር የምፈልገው ነገር ብዙ ነገር አለ አይደል? ለስራ የሚያስፈልገኝ ነገር ስልኩ በአንዴ ፌል ያደረገው ታስታውሻለሽ አይደል? ሞባይል ባንኪንግ እንዴት እንዳስተካከልኩት 3 ቀን ስራ ፈትቼ ነው ያስተካከልኩት። 3 ቀን መጨረሻ ላይ አማራጭ ሳጣ የከፈትኩበት እንትን ነው እንጂ ብራንች ነው እንጂ ያስተካክዬ መጣሁ። ስንት 3 ቀን ስራ ፈትቼ ማለት ቀላል ነገር አይደለም። እኔ ምን ነገር አይደለም። በቃ ተይው። አንቺ ማትመልሺው ነገር ስለሆነ ባስረዳሽ ማለት እኮ እሺ እንሂድና እናስተካክለው። ዞሮ ዞሮ የሚስተካከል ከሆነ አንቺ አይገባሽም ሲጀምር እንደዚህ። እሺ ምንድን ነው ማድረግ ያለብን ታዲያ? ተሳሳትኩ፣ አጠፋሁኝ፣ አላወኩም እኮ እንደዚህ ሆናን ብዬ። ሲጀምር እዚህ ውስጥ ምን አስገባሽ አንቺ? አጋጣሚ ስልክ እያወራሁ ስለነበረ በዛኛው ስልክ እያወራሁ ስለነበር ነው እኮ ይሄን ሳላቅ የነካሁት። ሳላቅ እንትን ያልኩት
እሺ ምን ይሻላል? አሁን ተይ እንደፈለግሽ ነው ትችያለሽ። ሂጂ እራስሽ ነው ያለኝ። እንዴና ቢያንስ ቤቴም ታስበልኝም ታዲያ ኤቲኤም ሰጥሻለሁ። ሂጂ። ከዛ ውጭ እኔ እኮ ካሽ ብር ይዤ መንቀሳቀስ ስላስጠላኝ ነው። አንቺ ደግሞ ስነ ስርዓት አለ። በቃ ብዙ ነገሮችን ለማስተካከል በቃ የሚስተካከል ነገር ካለ ለማስተካከል ሞክራለሁ። ሂጂ። ምን አንተ ነው እንደምታስተካክለው? ወተን እንሞክረው እንጂ እስከምችለው ያክል ያቅሜን ልክ ሞክራለሁ። አንዳንድ ቀን እኮ በቃ ከባድ ነው። ያላሰብነው ነገር ይፈጠራል። ተናደና እናንተ ባናደድ ማመጣው ነገር አለ እንዴ? እሺ ዩቲዩብን ቻናል እንትኑን የት ነው የምናገኘው? ኢሜይሉን ኢሜይሉን እንዴት ነው የምናገኘው? አንተ ሲጀመር ለምን እንትን ላይ ታስቀምጣለህ? ስልክ ላይ ዳታ ምናምን ለምን ታስቀምጣለህ? ማለት ስልክ እኮ ይጣፋል፣ ይወድቃል፣ ይሰበራል። ለምን እንደዚህ ታደርጋለህ? ወረቀት ላይ አትጽፈውም እንዴ? አሁን ደግሞ በተፈጠረ ነገር ለመልስሽ አትውቀሽ። ጥሩ አይደለም። በቃ ዝም በይኝ። በቃሽ። እሺ በቃ ምን እናድርግ? ይቅርታ። እሺ እኔ እኮ እንደዚህ ይሆናል ብዬ አላሰብኩም። ናቲ ምን ነው አንተ አናግረኝ እንጂ ታዲያ። እሺ በቃ ሚስተካከል ከሆነ ይስተካከላል። በዛ ደግሞ የሆነ ነገር መፍትሄ ነው ውስጥ ያለ። በቃ ተንሽ ቀይጅ አንቺ እኔ ብቻ ነው የሚሄደው ልጅ ይዤ ባባን ትይዘዋለህ። ከራሴ ጋር ሆነበት እሺ ተጨቃጨቂያለሽ። የደረግሽው ሳይንስሽ ትመጣለሽ። ደበረኝ እኮ ናቲ፣ አስደበርከኝ። እና እኔ ምን ላድርግ? ምን ልበልሽ? ምንድን ነው የምትፈልጊው? በቃ እንሂድና የሚስተካከለው እናስተካክለው። ምን ላድርግ? እሺ የሚስተካከለው ስልኩ ቢስተካከል የምንፈልገውን ዶክመንት እናገኘዋለን። በቃ ምንም ማድረግ አይቻልም። ምንም ማድረግ አይቻልም። በቃ እንደዚህ የምንለፋው ልፋት እንደዚህ ዜሮ ይሁን፣ እስካሁን የለፋነው ልፋት ባዶ ይሁን። ኢሜይሉን ነው የምንፈልጋችሁ። አታስታውሰውም? በቃ እንደ አዲስ እንጀምራለን። ታዲያም ችግር አለው? አዎ ቀልድ እንደሱ እየቀለድሽ መሆን አለበት። አሁን እንኳን እየቀለድሽ እንደሆነ እየነገርሽኝ መሆን አለበት። ቀልድ ነው የምታወራው። እና ታዲያ እንደ አዲስ እንጀምራለን የምትይው ምኑን ታዲያ ምን እናድርግሽ? ከተበላሸ በቃ አሁን እኮ እኔ ምንም ማውራት አልፈልግም። ለምን ዝም አትይኝ? ፈጣሪ እኮ ማውራት ፈልጌ አይደለም እያወራለሁ። ጸጥ ማለት ራሴ ማዳመጥ ፈልጌ አይደለም እንዴ? በቃ ሌላ ነገር እንትን እንድናገር አታድርጊ። ዝም በይ በቃ። አንቺ ዝም ብለሽ አሁን ድረስ ሂድና ብራው ተናልኝ። እሺ እዚህ መሀል ላይ ሆነሽ ትቀርጃለሽ። በቃ ተይ ራስሽ ሂጂ። ልሳውልኝና አንታልኝ። እሺ ቴም ወይስ አውጥተሽ ፓስፖርት ነው ተሻለ። በዛው ጭላት ነገር ዝም በይ። የምር ማለት ነው ማርያም እርር ነው ያው ተናዷል። ኢቲም ሊያመጣ ነው እና እኔ ብቻ ልትገኝ ነው 15 ፓስወርድ ከዛ ውጭ እንዳትናገሪ። እሱ እንደፈለግሽ ሽናቶል ባባሳሺ እንደፈለግሽ ትሽውሽ ውጭ ሰላም እንደመስጠኝ እያወቅሽ ደግሞ ልገል አብረን እንሂድ ያሰብነው ይሄጃችሁ ቆየው እንትን ማለት አስቀምጫለሁ እንዴ ይሄን ከፈለግሽ ወስደሽ ሰጠሻቸው ነው። ምን ብዬ ነው የምሰጣቸው? ምንድን ነው የምላቸው? እሺ ና ቶሎ ቆይ ናቲ። በእንጀራው ስመጣበት በጣም ከባድ ነው እውነት ለመናገር በእንጀራው ነው የመጣሁበት። ስለዚህ በጣም ነው የተናደደው። ምን እንደምለውም አላውቅም። ይኸው ማርያም ኢቲኤሙን ሰጠን ባባና ለኔ ማለት ብር ስበን እንድንጠቀም
አብረን ነበር ልንሄድ ያሰብነው፣ ግን ሀሳቡን ቀየረ በንዴት ማለት ነው። ባባ ደግሞ የምታውቁት እየረበሸ ነው። እንውጣ ነው በቃ፣ ቤት መውጣት ይፈልጋል። ውዴ ናቱ ናቲ ና እስኪ ና ከፈተልኝ። አፕዴት ልመልሰውና ማለት ነው። እሷ ላይ ይሁን አፕዴት እንዳደረኩት ፎርማት ያደረኩት ነው። ስለዚህ ልመልሰው ነውና እንደነበር ላድርግለት። ከዛ ስቲከር ሁሉ ነገር አለ። ይሄ ምን ይጠፋል? ውዴ ናቱ እንጂ ይሄው ከፈትኩበት። ይሄው ማርያምን አለ ናሽ አንተ እንዴት አፕዴት እናንተን ፎርማት ለይታ አታውቅም? ይሄው ወደ ኖርማል መልሽላለሁ አለ ማሚዬ። ይቅርታሽ አባዬ ናሽ። ለማንኛውም ማለት ነው አፕዴት አድርጌው ነው እንጂ እንትን አላልኩትም። ሶፍትዌሩ ላይ ገብቼ ማን አፕዴት ነው ያደረኩት። ስልኩ ደግሞ ብዙ ጊዜ ማለት ነው አንተ ስለ አፕዴቱ ምናምን በደንብ አታውቅም እንዴ? አይፎን ነው የምታውቀው። ለማንኛውም ይሄን ነው እንትን ያልኩት አፕዴት አድርጌው ሶፍትዌሩ ምናምን ዘግቼው ነው እንጂ ፎርማት አድርጌው አይደለም። ይሄው ማርያምን አለ ወደ ቦታው መልሼዋለሁ። ይሄው ክፈትና ሁሉ በዛ ላይ ደግሞ ፕራንክ ተደርገሃል። ፕራንክ ነው። በቃ ወደ ምን ፈጥሮ ይችላል። ይሄ ሙስጣ አባዬ ስጠው። ያንተ ይሄ ምን ይሰራልና? ስጠው ባባ ዳዲ ይቅርታ። ኧረ ፀጉሬን አባዬ በይ ስጠው። እንዴ በረዴት ልጅህን ታናዳለህ እንዴ? ምን ነው ማደራደሩ ነገር እንደዚህ ተደርጋለሽ እንዴ? ተናደድክ እንዴ? ይሄው ሰቀበል ሰጠ። አሜን በል አሜን። አመሰግናለሁ። ቴንክ ዩ ዳዲ። እኔ መቀለጃ ነኝ። ከሌሊትም በእንቅልፍ ተነስተሽ ነው። በቃ ለማንኛውም ማለት ነው ወደ ምን ፈልገው መሄድ ይችላል። ይሄው ስልክህን ማለት ነው በደንብ እስኪ ያስተካክለህ። ይሄው ከዚህ በፊት ግን እንደዚህ ሳላቅ እንትን ይላም ብዬ አዲስ አደርገው ቤት ረጅም ሰዓት ጨለማ ሆኖ ሲቀርብኝ እንዴት እንደደነገርኩኝ በስንት መከራ ነው የከፈተኝ። እና ያን ነገር ስለማትዝ ዛሬ ለምን እንደዚህ አድርጌ ናት ፍራንክ አላደርገው በሚል ነው። እሺ ይቅር